አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙኢልሃም ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ያው ቢቆይም የጠየቃችሁኝ እህቶች ነበራችሁ የእንጨት የብሎኬት ዋጋ እስኪ ያሳውቂን፣ የማገር የጠርብ ያውራጅ ምናምን የሚባል ነገር እሱን ዛሬ ለመስራት እስኪ ኢንሻአላህ መጥቻለሁኝ። አሳያችኋለሁ ብዬ አስባለሁ። ኢንሻአላህ ተከታተሉኝ ማለት ነው ቤተሰብ። ዋጋውን ከሀስከፈ ማለት ነው። እሺ ይሄ ስንት ነው? ይሄ ስንት ነው? 550 ምን የሚባለው ነው? ይሄ ወራጅና ቋሚ አንድ አይነት ነው። እንደዛ እሱ ቆርቆሮ ማገር ይባላል። 350 አዎ 350 እንደዚህ አይሹ ለጣቂ ጠርብ ነው 150 ብር። አዎ ጠርቡን አዙ ልብሱን አታስገቡ 150 ብር። አዎ እንዲስ በቃ አሁን ይታያል። አይሹ አንድ አይነት ነው ሁሉም። እንትን አለ እኮ አሁን የግድግዳ ጠርብ አለ። ይሄ ጠርብ ይባላል። ጠርብ አዎ ያ ወራጅና ቋሚ ብዬሻለሁ። ይሄ ቆርቆሮ ማገር ጠርብ 150 ብር ብዬሻለሁ። አዎ አንድ ጠርብ 150 ብር። ይሄ የቆርቆሮ ማገር ነው ብዬሻለሁ። አንድ ማገር በስንት ነው? 350 ያ 550 ማገር የግድግዳ እዩ ዛይ ያው እዛ ይታያል። አዎ ያ 250 ብር 250 ብር የግድግዳ የውስጥና የግር ምን የሚባለው እነዚህ ቀጭኖቹ የውስጥና የውጭም ይሆናል። የውስጥም ያው ማገር ማለት ነው። ማገር አዎ። ይሄ ምንድነው? እዚህ ወፈር አለብኝ። እሱ ደግሞ ግሪንድላ ይባላል። ያው ብዛት ስለሆነ 600 ብር እናደርግላችኋለን። እሺ በብዛት አንዱ ሀባ ስንት ሀባ ሂሳብ ማለት ነው? አንዱ 600 አንዱ ያልኩህ 550 ነው ያልኩሽ። አዎ ገባኝ። ይሄ ቋሚ ማለት ነው። ግሪንድላ ይባላል። ለተሸጋጋሪ ለተሸካሚው ላይ ለተሸካሚ ሆነ ለተሸካሚው። እሺ በቃ ይሄ የምታየው ነው። አሳይ። አዎ ደስ ኢንሻአላህ። እንግዲህ እንዳለው ደንበኛ ነው። የኛ የነገርናችሁ ወላሂ ቅናሽ ዋጋ ነው። ቅናሽ ዋጋ ነው የነገርናችሁ። ብዛት ስለሆነ ሙገቱ ማለት ነው። የችርቻሮ ዋጋ ከዚህ በላይ ወላሂ እንደተለም ያላችሁ እህት ወንድሞች ባላችሁ መሰረት እንግዲህ ጊዜያዊና ወቅታዊ ዋጋ ነው ይሄ እንጂ በዚህ ዋጋ ይቀጥላል ማለት ነገ ተነገ ወዲያ ያው ታውቁታላችሁ ያለው ነገር የሀገራችን ሁኔታ ማለት ነው። አሁን ባለበት ነው የሚለው። አሁን ዛሬ ቀን ስንት ነው? 19 ብቻ ያው ሰኔ 2018 ነው አሁን ላይ ነው አይደል? ነሐሴና ሰኔ ነው ያላቅም ቤተሰብ። አዎ ሻር 50 ሻር ሲታያል ኩለምጪ አሁን ነሐሴ ነው ማለት ነው። 12ኛ ወር በኛ ማለት ነው። ቀኑ ደግሞ እኔ እንጃ ዛሬ ጠፍቶብኛል። ብቻ ነሐሴ ብላችሁ ያዙት። ይህንን ማሳያችሁ በእርግጥ ውያ አድር ያለሁኝ ቆይታችኋል፣ ተጠየቃችሁኝ። ለዛ አውፈን ላለሁኝ ዛሬ ደግሞ እስኪ ለእህቶቼ ለምን አላቀርብላቸውም ለእህቶቼ አላሳውቃቸውም በማለት መጥቻለሁኝ። ምርጥ ወንድም አግኝቼ ደግሞ ተባብሮኝ ያለውን ዋጋ ከአስከፈ አስረድቶኛል ማለት ነው። ያው ቪዲዮ ላይ ለመግባት እንግዲህ ፈቃደኛ ስላልሆነ ማስገባት አልቻልኩም። እንግዲህ እንደሚያስረዳኝ አዳምጣችኋል፣ ሰምታችኋል ብዬ አስባለሁ። ይህን ቪዲዮ ተወደዳችሁት ለዘመዶቻችሁ ሸር በማድረግ ለቤተሰብ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ የምታዙኝ ልጆች ካላችሁ እኔ መጥቼ እንትን ለማለት ፈቃደኛ ነኝ። ቤተሰቦቻችሁን ልካችሁ እንድገዛላችሁ የምትፈልጉት ነገር ካለ እንዲሁም ደግሞ መረዳት ማወቅ የምትፈልጉት ነገር ካለ እኛ አለን ማለት ነው። ምክንያቱም እህቶች እዚህ ጋር የነበራችሁበትን ስለነበርኩበት እኔም እረዳችኋለሁ። ያንን በመረዳት ነው ዛሬ የመጣሁትና ይህን ይመስላል እንግዲህ ዛሬ ወዳችሁታል ብዬ አስባለሁ። ቪዲዮውን ተወደዳችሁት ሸር፣ ላይክ፣ ሰብስክራይብ በማድረግ ተባበሩ እንላለሁኝ። እንግዲህ የእንጨት ያለበት ሁኔታ ይሄንን ነው። ይሄ የት መሰላችሁ? ዳንዲቦሩ መስመር ማለት ነው። ከተቋም መገንጠያ ከተቋም ከፍ ብላችሁ ማለት ነው ቤተሰብ። በዳንዲቦሩ መስመር ከተቋም ቀና ብላችሁ ማለት ነው። እዛ መስመር ላይ ነው ዛሬ ይሄንን የሰራሁላችሁ ቪዲዮ ማለት ነው። እሺ ስልክም እንግዲህ እንትን ተባለ። እሺ ስልክም እንቀበልና እናስቀምጥላችኋለን። ችግር የለም አብሽሩ ማለት ነው። እንግዲህ የነበረን ቆይታ ይሄንን ይመስላል። ከኛ በኩል ደግሞ ኢንሻአላህ እናንተን ያስተምራችኋል፣ ተወዱታላችሁ። ምክንያቱም እኛ ስደት ላይ ሆነን እኔም ስለነበርኩበት እዛ ሆነን የምንጠይቀው እዚህ ቤተሰብ የሚያደርገው በጣም ይለያያልና እኔም ደግሞ የእናንተን ህይወት ኑሬው ስለነበር እናንተም የነበራችሁበትን ስለነበርኩበት እናንተን ባለኝ በጉልበቴ ለመተባበር እናንተም ደግሞ የኔን ቪዲዮ በማየት ሼር፣ ሰብስክራይብ በማድረግ
እንረዳዳለን፣ ታበረታቱኛላችሁ ብዬ አስባለሁኝ። ይሄ እንግዲህ የቅመሟ ቤተሰቦች እሰቡበት ማለት ነው። እንግዲህ ይሄንን ይመስላል። ኢንሻአላህ ስልክ እናስቀምጥላችኋለን። ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ስልኩን